ደርሰሽ መጣሽ ታዲያ? አይ ጥሩ ነው እሱማ። ሰላም ነው። ሰላም። እዚህ ስልክ ውስጥ ያለው ቪዲዮ ምን እንደሆነ ታውቃለህ? እናት ግፍ የተሰኘው ተከታታይ ድራማ በክፍል 34 ነው። ከዚህ ቀደም ፀሐይና አለምዬ ስልክ በመቀያየር የዮዲትንና የአባዬን መረጃ ለማግኘት ዮዲት በምታወራበትና እናቷ ጋር በምትጋጭበት ሰዓት እንግዲህ ፀሐዬ ለመቅረጽ ተስማምታ ነበር ከአለምዬ ጋር ማለት ነው። አለምዬ ትክክለኛ መረጃ ስለሚያስፈልጋት አሁን ላይ ምንም አይነት መረጃ ባለመኖሩ አስጊ ደረጃ በመሆኗ ስለዚህ ሌላ መረጃ ማግኘት እንዳለባት ስታስብ ፀሐዬን ትጠቀማለች ማለት ነው። ፀሐዬም እንግዲህ የአለምን ምክር ተቀብላ እናትና ልጁን ለመቅረጽ ወደ ቤት በምታመራበት ሰዓት ስትጨቃጨቅ ዮዲት ከእናቷ ጋር ታያታለች ማለት ነው። ይህንም ጊዜ እንግዲህ ፀሐዬ ባለማወቋ ካሜራ ብቻ በመደቀን ነገር ግን ሪከርድ ሳታደርግ የቀዳቻቸው መስሏቸው ነበር ማለት ነው። ነገር ግን ፌክ ነበረ ማለት ነው። ከዛም ለፀሐዬ ደውላ እንግዲህ ቀዳዋቸው እኮ ምን ጉድ ናቸው፣ እናቷን ስታወራ የሰማኋትኝ አማቷን እንደምትገላትና እንደምታስወግዳት በቅርቡ ሰምቻለሁ። ስለዚህ ይህ መረጃ ላንቺ ትልቅ ነገር ነው። ይህንን ይዘሽ በቃ አሳልፈሽ ለፖሊስ መስጠትና ማሳሰር ትችያለሽ፣ እንዳትፈሪ ጓደኛዬ ብላ ስልኩን ስትሰጣት እንግዲህ ስልኩ ላይ አመሰግናለሁ ብላ ምስጋናውን ሳትጨርስ ነገር ግን ፀሐዬ ሙሉ ቪዲዮ እንዳለ ነበር የተሰማት። ግን አለምዬ ስልኩን ስትቀበላት በጥርጣሬ ነበረ። ሆኖም ግን እንደተጠራጠረችውም ምንም አይነት ቪዲዮ የለም ማለት ነው። ከዛም እንግዲህ የለም እኮ የታለ ቪዲዮ ስትላት ፀሐዬም ስልኩን መንጥቅት አደርግና እንዴ ቀርጫቸዋለሁ እኮ በደንብ አይቻቸዋለሁ፣ በደንብ በካሜራው ላይ አይቻቸዋለሁ በስልኬ ላይ ለምንድነው አለም እንደዚህ የሚመለሽ የምትነቂ ስትላት ከዛም እንግዲህ ቀዩ ነክተሽው ነበር ሪከርድ ማድረጊውን ስትላት ቀዩ ምንድነው ብላ ስትጠይቃት ይሄኔ አለም ምንም እንደማታውቅ ትገነዘባለች ማለት ነው። ከዛ ፀሐዬም እንግዲህ ታኮርፋለች። አንቺ አታውቂም ማለት ነው፣ ሪከርድ እንኳን አላደረግሻቸው ማየሽ፣ አንቺ በስልኩ በካሜራ ገብተው አይተሻቸው ግን አልቀዳሻቸው ማየሽ፣ ቀዩን ብትነኪው ኑሮ የእነሱ ቪዲዮና ምስል አሁን እዚህ ላይ ይታይ ነበር ግን የለም ትላታለች። ይሄኔም እሷም ድርቅ ብላ በደንብ አይቻቸዋለሁ፣ ቀርጫቸዋለሁ፣ በካሜራው በአይኔ በብረቱ አይቻቸዋለሁ እኮ ትላታለች ማለት ነው ፀሐዬ። ከዛም እንግዲህ አይ እንደዚህ ሳይሆን ብላ ምንም እንኳን ስማርትፎን በሰው ልጅ የተሰራ ቢሆንም አንቺ አወቅሽ አላወቅሽ ግድ አይሰጥም፣ ነገር ግን ከዚህ በኋላ ትማሪያለሽ፣ ደግሞ ይህ እውቀት አይደለም መሳሳት ደግሞ እያለ ነው፣ ሁላችንም ቢሆን ተምረን ነው እንጂ ስንቶቻችን ተሳስተናል መሰለች ስትላተኝ ስለ ስልክና ስለ ስማርቶችንም አንዳንድ ነገሮች ትጠይቃታለች። ነገር ግን ፀሐዬ እኔም እኮ ስማርትፎን አለኝ ትላታለች። ይሄ በተን ስልክ ነው እንጂ ስማርት አይደለም ስትላት በጣም ነበር የተናደደችው የኔ ዋህ። ግን አንቺ ታውቂያለሽ ከምንም በላይ ይሄ ስልኮች በሰው እጅ የተሰሩ ናቸው፣ አንቺ ግን ንጹህ ልብ ብቻ ነው ያለሽ እና ምንም ችግር የለውም ትላታለች። እና በድጋሚ እንዴት መቀዳት እንዳለበት ሪከርድ እንዴት ማድረግ እንዳለባት አስተምራ ትልካታለች ማለት ነው። አሁን ግን ቻልኩበት ብላለች። ነገር ግን አሁንም ፀሐዬ ትሸወዳለች። ምክንያቱም ሪከርድ ማድረጉን ጀምራለች፣ ነገር ግን ሴም መባሉን ደግሞ በፍጹም አላስተማረቻትምና በድጋሚም እንደምትሸወድ ምንም አይነት ጥርጣሬ የለኝም። ሌላው እንግዲህ የወንድዬና የዮዲት ጉዲት ማለት ነው። ወንድዬ የተጠራጠረው ነገሮች ከሚስቱ ጋራ በሚቀመጡበት ሰዓት እንግዲህ ይኮሳተራል። ምን ሆነ ነብይ ነው የኔ ንጉስ ብላ በምትጠይቀው ሰዓት አንቺና በጣም እየተጠራጠርኩሽ ነው፣ እናቴ ልትግሊያት እንደምትፈልጊ አለም ነገረችኝ፣ ብዙ ነገሮችን ስላንቺ እየሰማው ነው፣ ሲቀጥል ደግሞ የእርግዝና ምርመራ እናድርግ ስልሽ በፍጹም እያደረግሽ አይደለም፣ ቆይ ምን አባቴ ላርግሽ ይላታል ማለት ነው። ከዛም እሷም እንግዲህ የአዞ እንባዋን ታለቃቅስለታለች ማለት ነው። እኮ እኔ ያንተን እናት የኔ ንጉስ እኔ ሰው ገዳይ ነኝ ማለት ነው፣ እንዴት የባሌን ልብ አጣዋለሁ በዚህ ልክ እንዴት ትጠራጠረኛለህ? እኮ እኔ የማይልግላት ቆይ ይችን መታረቅ አለም ነች አይደለ? ባበላው ባጠጣው ባኖርኳት ቆይ ምን በደልኳት ብላ ማለቃቀስ ትጀምራለች ማለት ነው። ከዛም እንግዲህ አንተን እንድታምነኝ ምርመራውን አደርግልሃለሁ፣ የልጅ ምርመራ አደርግልሃለሁ ስትለው በዚህ ሰዓት እንግዲህ ሀባዬ ለዮዲት ትደውልላትና
የወዲትም እንግዲህ በምንም ባልተፈጠረ መልኩ ራሷን ለማዳን ስለምትፈልግ ከወንድዬ ጋር ጭቅጭቅ ላይ ስለነበረች ምን አባሽ ፈልገሽ ነው ምን ሆነሽ ነው ምናምን ብላ በመጥፎ ቃላት እየተደዋወሉ ባለበት ሰዓት እንግዲህ የወዲት ጉዲት በማስመሰል እናቴ ምን ሆንሽብኝ የኔ እናት ምንም እንዳትሆኝብኝ አንቺን አጥቼ መኖር አልፈልግም እኔ አንቺ ማን አለኝ የኔ ውድ እናት ቆይ ምን ነካብኝ እያለቻት ነበር። አመመሽ እንዴ ስትላት ምንም አላመመኝም አንቺ የተረገምሽ አንቺ ታናሽ ብዙ ነገሮችን ትላታለች ማለት ነው አባዬ። ከዛም እንግዲህ እሷ በቃ እማዬ ምንም እንድትሆኝብኝ አልፈልግም እኔ ራሴ መጥቼ አይሻለሁ መጣው እንዳትቀድመኝ እኔ ያላንቺ መኖር አልፈልግም አደራሽ እንዳትሞችብኝ እያለቻት ከዛም እንግዲህ ወንድዬ ካጠገቡ ስለነበረች ማለት ነው ምንድነው ምን ተፈጠረ ሲላት እማዬ ላጣት ነው አሞብኛል እናቴን ያለችኝ እሷ ብቻ እኮ ነሽ ትላለች ማለት ነው። ከዛም እንግዲህ እሺ አብረን እንሄድ ሲላት አይ አንተ ለማዬ ታስፈልጋታለህ እኔ ወደ እናቴ ልሄድ ብላ ጥለው ትሄዳለች ማለት ነው። ከዛም እንግዲህ ከቤት ከደረሰች በኋላ ከጉድና ወጣሽኝ የኔ ውድ እናት በጣም አመሰግናለሁ ብላ ምስጋናዋን ስታቀርብላት አባዬ አንቺ ምስጋና ታውቂያለሽ እንዴ እርጉም የተረገምሽ የምን አባሽ ምስጋና ነው ብላ እንግዲህ በቁጣ መንፈስ ነበር የተቀበለቻተኝ። እንደዚህ ማለትኛ አይገባም ምንም ቢሆንም እኮ ስለ እርግዝናው እየጨቀጨቀ ባለበት ሰዓት ነበር ስለዚህ አመሰግናለሁ ብላ ምስጋናዋን ታቀርብላታለች ማለት ነው። ከዛም እንግዲህ አባዬ አልተዋጠላትም ነበረ። ከዛም ምንም ቢሆን ምንም የአባቴ ገዳይ እኮ ነሽ እንዴት አስቻለሽ ሰው መግደሉን ቆይ ምን አይነት ጨካኝ ነሽ ግን ብላ የአባቷን ትውስታ ስትቀሰቅስባት ይቅርበኝ በቃ ብላ ይቅርታም እንድታደርግላት ትጠይቃታለች ማለት ነው። ታዲያ ነው ይቅርታ ማደርግልሽ ደግሞ እኔም ከግንድ ላይ ማሰሩንና ወንበር ላይ አስረሽ መምጣቴን ከዛም አንቺ ደግሞ እኔ እንድረሳልሽ የምትፈልጊው የአባቴን ነገር ነው አይደለ አይዞሽ በዚህ ቤት ሌላ ሴት እንዳትመጣ ፈርተሽ ነው አይደለ ለሀብቱ ስትይ አጨካከንሽ ግን እማዬ እንዴት ቻልሽበት በቃ እንስማማ እኔም ያሰርኩሽን እርሽልኝ እኔም ስለ አባቴ ያላነሳብሽም ድጋሚ ብላ በዚህ ተስማማለሽ ማለት ነው። ታዲያ በዚህ ሰዓት እንግዲህ ፀሐዬ ትሰማቸው ነበር የአባቷ ገዳይ እናትየዋ እንደሆነች ስትሰማ በጣም ትደነግጥና ለፀሐዬ ትደውልላታለች ማለት ነው። ፀሐዬም እንግዲህ ለአለም በምትደውልበት ሰዓት የዚህ ቤት ጉድ ታውቂያለሽ የዚህ ቤት ንብረት ሀብት ሲወራረስ የነበረው በግድያ ዘርፍ ነው ስለዚህ አባቷን በመግደል ያተረፈችው ሀብት ነው ሌላ ሴት መታ ቤቱን እንዳትካፈላት ብላ ይህን መረጃ ለአለም ትሰጣታለች ማለት ነው። አለምም እንግዲህ ይህን በሰማሽ ጊዜ ቆይ የወዲት የመጣችው እኮ ታማለች ተብሎ ነው አይደል እንዴ ቆይ ምን ሆኗት ነው አባዬ ስትላተኝ አይ ምንም ነገር አልተፈጠረም ከመርካቶ አብረን ደርሰን የመጣ ነው ትላታለች። እሺ ብላ ስልኩን ከዘጋች በኋላ ለወንድዬ ሚስት የት ሄዳ ነው ትለው አባዬ ታማኮ ልጠይቅ ሄዳ ነው ይላታል። ከዛም በኋላ እንግዲህ ታዲያ የሚስት እናት ታማን ተዚህ ምን ትሰራለህ አብረሃት ሄድም እንዴ ስትለው ምን ያስፈልጋታል እውነትሽን እኮ ነው መሄድ አለብኝ ብሎ መሄድ ይጀምራል ማለት ነው። ሙዝ ይላት ከዛም እንግዲህ እሱም ጀዝባ ስለሆነ ቀጥታ በጥርጣሬው እንኳን ምንም አለም እንዳልታመመች ስትነግረው ከመርካቶ አብረው ከፀሐይ ቆይተው ወደ ቤት እንደተመለሱና ምንም ነገር እንደሌለ ነግረዋለች። ግን ሂድ ብላ ስትልከው እንኳን ጥርጣሬ ቢያድርበት ምን አለበት ለዮዲት በመደወል እየመጣው ነው ይላታል ማለት ነው። ከዛም እንግዲህ ሙዝ ገዝቶ ለህመምተኛ ሙዝና ብርቱካን የተለመደ ነው እንዲሁም ጁስ ማለት ነው። ከዛም እናቷን ሳትታመም የታመመች አስመስላ እንግዲህ ሶፋ ላይ አስተኝታ ትጠብቃለች ማለት ነው። ከዛም ምን አመጣህልኝ ስትለው ሙዝ ነው ይላታል። እኔ ጭላዳ ዝንጀሮ መስልሃለሁ እንዴ ሙዝ መታመጣለኝ ቆይ ሌላ ነገር የለህም እንዴ ሲላት አይ ቀለል እንዲልሽ ብዬ እኮ ነው ምናምን ሲላት ከዛም እንግዲህ ኪስ ምንም ነገር የለውም አይደል አውሎ ንፋስ ሳጥወልሎ እንዳይጥልህ ድፊት ነው የሚያደርግ እያለች እንግዲህ የልጇን ባል እንግዲህ በዚህ ልክ ስታንቋሽሸው ሚስት ፈገግ ብላ ምንም ነገር ትንፍሽ አላለችም ለእናቷ እንዲህ ማይባልም ብላ ባሏን እንኳን አላስከበረችም ማለት ነው። ከዛም እንግዲህ እሱም እትዬ አባዬ አሁንም ጨዋታው መቼም አይጠገብም በጣም ይቀልዳሉ አይደል ብሎ ምንም አልመሰለው ማለት ነው። ምክንያቱም እናቱን እንደዚህ እንዳደረገችበት ከዚህ ቀደም ቤታቸው ሂደው ተዋርደው እንደተመለሱ ከዛ ላይ ደግሞ ፀሐዬ ነግራት ለአለም አለምም ስትነግረው ለሱ ምንም እንዳልመሰለው አሁንም ቢሆንም በግግማነት እንግዲህ እየተጓዘ እናየዋለን ማለት ነው። ከዛም እንግዲህ
ወንድዬ ከቤት ከወጣ በኋላ አስቻለ ወደ ቤት ይገባል ማለት ነው። አበባዬን ብድግ ትልና ሙዟን ላጥላጥ አርጋ ትበላለች ማለት ነው። ከዛም ወንድዬ ከመጣ በኋላ ማለቴ አስቻለው ሲመጣ ብላ ሙዝ ልጅ ብላ ትለዋለች። አይ ምናልባት ይሄ መጨረሻ ምግብሽ ሊሆን ስለሚችል ቢያንቺ ይላታል። እንዴት ምን ማለት ነው ሲል ወደ እስር ቤት ከመግባትሽ በፊት ይላታል። እንዴ ልጅ ምን ማለት ነው ትለዋለች። አዎ የሰራሽውን ወንጀል በሙሉ አጋቹ አሳይቶኛል። ምን አይነት ክፉና ጨካኝ እናት ነኝ ያለኝ ግን ምን አይነት ነሽ? ቆይ ሰው እንዴት በመርዝ ትበኪያለሽ? እናቴ ምን ጎደለብሽ ብሎ ይጠይቃታል ማለት ነው። ከሷም እንግዲህ ምን ማድረግ እንዳለበት እሷ ብትሞት ይሻላል እኔ ቤቴንም ራሴንም አሳልፌ ከምሰጥ፣ ስለዚህ ልጁን ግደልልኝ ትለዋለች። በፍጹም አንቺ እንዳትታሰሪ ብዬ ሌላ ሰው ወንጀል ልገባ ሰው ልገድል እማዬ እንዴት አስቻለሽ? ቆይ ከግድያ ሌላ መፍትሄ የለሽም እያላት ነበረ። እሷም ምንም አማራጭ እንደሌላትና እሷም ተመልሳ ወደ እስር ቤት መሄድ እንደሌለባት እንዲሁም ደግሞ ቤቱን መሸጥ እንደሌለበት ለአስቻለው ትነግረዋለች። አስቻለውም እንግዲህ የፈለገ ቢሆን የሰራሽው ወንጀል ነፃ የሚያወጣሽ በአንድ ነገር ብቻ ነው። እሱ ምንድነው ሲላት መረጃውን ታመጣልኛለህ ስትለው አመጣልሻለሁ፣ ነገር ግን ብሩን ደግሞ ክፈይ፣ ቤቱን ሽጭና ክፈይ፣ ነፃ አወጣለሁ አንቺና ልጅሽን ካልሽ፣ ግን ደግሞ ማይሆን ከሆነ ወደ እስር ቤት ትወረወሪያለሽ፣ የሰው ግድያ አልሞክርም ብሎ እንግዲህ አስቻለውም ቆፍጠን ብሎባታል ማለት ነው። ወንድ ልጅ እንደዛ ነው። ምክንያቱም ራሱን ንጹህ ለማድረግ ሌላ ሰው ህይወት፣ ሌላ ሰው መግደል፣ ሌላ ሰው እንደዚህ ችግር ውስጥ መክተት አስፈላጊ አይደለም እና በዚህም እንግዲህ አበባዬ ግን አልተዋጠላትም። አሁንም ቢሆንም ዱብ ንቅ እያለች ነው ማለት ነው። ከዛም በስተመጨረሻም እንግዲህ የወዲትና አጋቹ ጸጋዬ እንዲሁም አብረው በመንገድ ላይ ባሉበት ሰዓት እንግዲህ ይገናኛሉ ማለት ነው። በዚህ ስልክ ውስጥ ያለው መረጃ ምን እንደሆነ ታውቃለህ ብሎ ሲጠይቀው ነበር ማለት ነው። የዚህን ጊዜ እንግዲህ የወዲት ጉዲት አብራ ስትርበተበትና ስትደነጋገጥ እናያታለን ማለት ነው። የተደነጋገጠችበት ምክንያት እንግዲህ ወይኔ ጉዴ መረጃው ወጣ ብላ ነው። ምናልባት ጸጋዬ እውነቱን ለወንድዬ ከነገረው ምን ይፈጠራል የሚለውን በቀጣይ ቪዲዮ የማሳያችሁ ይሆናል ማለት ነው። ሰላማችሁ ብዝት ይበልልኝ። የተወደዳችሁ የተከበራችሁ ውድ የቻናሌ ዩቲዩብ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እንኳን አደረሳችሁ ለብርሃነ ጥምቀቱ። የሰላም የፍቅር የአንድነት ለዓመቱ ደግሞ በሰላም ያድርሰን። እንዲሁም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ አበረታቱ ማለት ነው። ነባር ቤተሰቦቼ እንደተለመደው አብሮነታችሁ አይለኝ። ዛሬ ትንሽ ቪዲዮ በምሰራበት ሰዓት ድምጼ ትክክል አይደለም። ሀሳቤን በጣም እየተበታተነ ነበረ። ሲቀጥል ደግሞ ከጀርባ ደግሞ የምንድነው የተለያዩ ድምጾች አሉና ለሱ ትልቅ ይቅርታ እየጠየቅኩኝ በሌላ ጊዜ ግን አስተካክዬ ጥርት ባለ ድምጽ ጥርት ባለ ቦታ እመጣላችኋለሁ ማለት ነው። ለዛሬው እንግዲህ አፉ በሉኝ አሳልፉኝ ማለት ነው እና እወዳችኋለሁ። በድጋሚ እንግዲህ ጥምቀቱ የሰላም የፍቅር የአንድነት ያድርግልን። ለዓመቱ በሰላም ያድርሰን። እወዳችኋለሁ።